ዘንድሮ የማንሰማው ጉድ የለም፣ የማንሰማው ሚስጥር የለም። ተረድቻለሁ። ምክንያቱም ከትናንት ወዲያ የፒዲዲ የፍርድ ቤት ቀጠሮ ነበርና ፍርድ ቤት ቀርቦ ነበርና እዛ ፍርድ ቤቱ ሚስጥር ወጣ ማለት ራሱ ያንሳል። የተወራው ወሬ ማለት ነው። እንጃ እዚህ ቲክቶክ ላይ ራሱ ማውራት የምችለው አይመስለኝ። በቃ ያን ያህል ለማመና የሚቀፍ ወሬ ነው የተሰማው። እዛ ፍርድ ቤት ውስጥ የተወራውን ወሬ እዚህ ከማውራቴ በፊት ኤርፎን ካላችሁ ኤርፎናችሁን ሰኩ። ምክንያቱም ሰው ፊት አይሰማ። ቤተሰብ አካባቢ ምን አካባቢ ካላችሁ ራቅ ብላችሁ 18 ዓመት ያልሞላችሁም ካላችሁ 18 ራሱ ያንሳል። 20 ዓመት ያልሞላችሁ ካላችሁ ስክሮል አድርጉ። እዛ ፍርድ ቤት ውስጥ የተወራውና የተሰማው ምንድነው? ባጭሩ ልንገራችሁ። ማወቅ ያለባችሁ ብቸኛው ነገር እዚህ ጋር ያለችው ልጅ የፒዲዲ የቀድሞ ፍቅረኛው ነበረች። አንድ ላይ ነበሩ ብዙ ጊዜና እሷ መረጃዎች አቀረበች ፍርድ ቤቱ ምስክርነት ማለት ምን እንደተፈጠረ ከሱ ጋር በሆነችበት ጊዜና ይከብዳል። ላይምሮ ለመስማትም ይከብዳል። ብቻ ልንገራችሁ። ፓሪዎቹ ሲዘጋጁ ፓሪዎቹ የፒዲዲ ወንዶች ይጠራላል የከፈላቸውን ወንዶች ማለውና በጀማ ሆኖ መጥተው ከሷ ጋር አልጋ ላይ ሲተኙ ቁሞ ማለት ነው። እሷ ጋር ሲፈጽሙ እሱ ቁሞ እያየ ነበር። ይሄ ኖርማል ነበረ። ኖርማል ነው የሚያልኩት ለምንድን ነው? ሌሎቹ ከሰሟቸው ነገሮች አንጻር እዛ የተፈጠሩት ብቸኛው ኖርማሉ ነገር ይሄ ነው። እንቀጥል ወደ ሁለተኛው ምን እንደተፈጠረ ከዛ በኋላ ቀጣይ ምን ተፈጠረ? ቀጣይ የተፈጠረው ነገር ለመስማት ይከብዳል። ከሱ ቀጥሎ የተፈጠረው ነገር ለመስማት በቃ ነገሩ እየተባባሰ ነው የመጣው። የሆነ ነገር ስነግራችሁ እርግጠኛ መሆን ያለባችሁ ነው የባሰ ነገር ከሱ ቀጥሏል። ምንድነው ቀጣይ የተፈጠረው? ወንዶቹ እሷ ጋር የተኙ እንትን ያረጓታል። ጎልደን ሻወር በአማርኛ ምን ብዬ በቃ ይሸኑባታል። እሱ ቁሞ ላይ ሁሉ ነገር ሲፈጠርና ከሱ የባሰ ነገርም ከዛ በኋላ ይፈጠራል። እንደዛ አርግተው ከጨረሱ በኋላ እላዋ ላይ ይጨርሳሉ። በቃ እላዋ ላይ ይጨርሱና ነገሩ ከዛ በኋላ ይተባባሰ ይሄዳል። እላዋ ላይ ከጨረሱ በኋላ ይገባቸዋል። ሌላ ክፍል ትሄዳለች። ሌላ ክፍል ምንድነው የሚፈጠረው? ፒዲዲ ይገባል አብሯት እዛ ክፍልና ሳትጠርገው እላዋ ላይ ያለውን ነገር ፒዲዲ እና እሷ ማሳጅ ታረገዋለች፣ ተቀባዋለች። ምንድነው የምትቀባው? መናገር ያስፈልገኝ ብቻ። እሱ ደግሞ ይሄን እየተፈጠረ ይረካል። ጀለሰ ይሄ ሁሉ ነገር እያየና ከዛ በኋላም ቤቢ ኦይል የሚባለው እሱ ውስጥ ሻወር ትወስዳለች። ገና ቤቢ ኦይል ለከለዚህ ነው ሲጠቀሙት የነበረ የተያዘው አንድ ሺህ ባተሉና ያረጋሉ። ጎልደን ሻወር ያረጋሉ፣ ፊኒሽ ያረጋሉ። እሷ ደግሞ ያ ሁሉ ነገር ይዛ ፒዲዲ ጋር አንድ ፕሉስ ገብታ ፊኒሽ ታረጋለች። ማሳጅ አሚላቅ እንደዚህ አይነት ነገር ሰውኩ ዋይልድ ያረጋ ፓርቲ ውስጥ አጥቶ የሆነ እንደዚህ ይሄ እኮ ምን እንደሚባል የሆነ ሪቹዋል ነገር ነው የሚመስለው። ቤቱ መፈንዳት አለበት። የፒዲዲ ቤት ይሄ ሁሉ ነገር እንደተፈጠረበት ከሰው ቤቱ መቃጠል አለበት። ለፍርድ ቤት ለማስረጃ አቃጥሉት፣ ያ መቃጠል አለበት። ቀደምም እንዳልኳችሁ ነገሩ የተባባሰ ነው ይመጣዋል አልኳችሁ። ከዚህ የባሰም ነገር አለ። የባሰው ነገር ምንድነው? ልጅቷ የመጀመሪያ ሰሞን እንደተናገረችው በፍቃድ ነበር አለች። ፒዲዲም በሌላ ሴት እንዳይቀየ በፍቃድ ነበር የሆነ ሰሞን ግን የሆነ ጊዜ በኋላ እምቢ ያልኩት እምቢ ስለው መናደር ጀመረ አለች። እኔ ማጥቃት ጀመረ አለች፣ መምታት ጀመረ አለች። ብቻ ያለ ፍቃዴ ነው ከዛ በኋላ ያረኩታል። ብቻ ይሄ ነገር የሚፈጸመው ቅድም ያልኳችሁ ነገር በወር አንዴ በአመት አንዴ አይደለም። የሆነ ሰዓት 4 ቀን በተከታታይ ያደረገው ነበር አለች። 4 ቀን ሳምንቱን ሙሉ አሚላ why would you do that? ለምን? ይሄ የአእምሮ በሽታ ያለበት ሰው ሌላም ይሄ ጤነኛ ሰው እንደዚህ የሚያደርግ አይመስለኝም። ምንም ትርጉም የማይሰጥ ነገር ነው። እኔ ፒዲዲ ጋር አንድ ላይ ፎቶ የተነሳ ሁሉ እስከዛሬ ራፐር ነው ዘፋኝ በጥሉ መታሰር አለበት። ይሄ ሰውዬ እዛ ቤቱ ሲፈጠሩ ያሉ ነገሮች እኔ በየቀኑ ስሰማ እኔ ማመን እየከበደኝ ነው። ከምር ይሄ ሰው ብቻ ምን ማለት እንዳለብኝ ነው።